ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዛሬ ሁላችንም ልንገነዘበው የሚገባ እጅግ አስፈላጊ የሆነ የጤና ጉዳይ ይዤላችሁ ቀርብ ያለው። ብዙዎቻችን የእግር እብጠት ሲያጋጥመን ቆሜ ስለዋልኩ ነው ወይም ደግሞ ጫማዬ ጠቦኝ ነው በማለት በቸልታ እናልፈዋለን። በእርግጥ አንዳንድ እብጠቶች ቀላል ቢሆኑም አንዳንዶቹ ግን በሰውነታችን ውስጥ ያሉ እንደ ልብ፣ ኩላሊትና ጉበት ያሉ ወሳኝ አካላት ስራ ማቆማቸውን የሚጠቁሙ የመጀመሪያዎቹ ቀይ መብራቶች ሊሆኑ ይችላሉ። በዚህ ቪዲዮ ውስጥም የእግር እብጠት መቼ ነው ለህይወት አስጊ የሚሆነው፣ እናም የትኞቹን 7 ወሳኝ ምልክቶች ስናይ በአስቸኳይ ወደ ህክምና መሄድ አለብን የሚሉትን ነጥቦች በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። ወደ ዝርዝር ነጥቦቹ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የኢትዮ ሄልዝ ቤተሰብ እንድትሆኑና የደውል ምልክቷንም በመጫን በየቀኑ ማቀርባቸውን የጤና መረጃዎች ቀድሟችሁ እንዲደርሷችሁ ጋብዛችኋለሁ። አሁን ቀጥታ ወደ ዋናው ጉዳይ እማልፍ ይሆናል። አንደኛውና የመጀመሪያው አስጊ የሚባለው የእግር እብጠት በአንድ እግር ላይ ብቻ የሚታይ እብጠት ከሆነ ነው። የመጀመሪያውና ዋነኛው እጅግ አስጊ ምልክት እብጠቱ በአንድ እግር ላይ ብቻ ሲከሰት ነው። ብዙ ጊዜ በድካም ወይንም በፈሳሽ መከማቸት የሚመጣ እብጠት በሁለቱም እግሮች ላይ እኩል ነው የሚታየው። ነገር ግን አንደኛው እግራችሁ ብቻ ለይቶ አብጦ የቆዳው ቀለም ወደ መቅላት ወይንም ወደ መጥቆር ካዘነበለ እንዲሁም ደግሞ እብጠቱ ያለበት ቦታ ስትነኩት የሙቀት ስሜት ወይንም ግለት ካለው ትልቅ የሆነ ማስጠንቀቂያ ነው። ይህም ሁኔታ በሕክምናው ዲቪቲ ወይንም በጥልቅ የደም ስር ውስጥ የደም መርጋት መኖሩን ሊጠቁም ይችላል። ዲፕ ቬን ትሮምቦሲስ የምንለው በሽታ ማለት ነው። ይህ ለምን ያስፈራል ካላችሁ እግራችሁ ላይ የረጋው ደም ተላቆ በደም ዝውውር አማካኝነት ወደ ሳምባ ከተጓዘ ፖልሞነሪ ኢምቦሊዝም የተባለ ለህይወት አስጊ የሆነ አደጋን ሊያስከትል ስለሚችል እንዲህ ያለ ምልክት ካያችሁ ወደ ህክምና ለመሄድ ሰኮንዶችንም ማባከን የለባችሁ። ሁለተኛው የእግር እብጠት አስጊ የሚሆነው ከትንፋሽ ማጠርና ከደረት ህመም ጋር የሚመጣ እብጠት ከሆነ ነው። ይህ በፍጹም ችላ ሊባል የማይገባው ምልክት የእግር እብጠት ከትንፋሽ ማጠር ወይንም ከደረት ህመም ጋር ተያይዞ ሲመጣ ነው። ምናልባት እግራችሁ አብጦ ሳለ ትንሽ ረዘም ያለ መንገድ ስትራመዱ ወይንም ደረጃ ስትወጡ ትንፋሻችሁ የሚቆራረጥ ከሆነ አልፎ ተርፎም በሌሊት በተኛችሁበት ወቅት ትንፋሽ አጥሯችሁ የሚንቀሳቀስባችሁ ከሆነ ይህ የልብ ድካም ቀደምት ምልክት ሊሆን ይችላል። ልባችን ደምን በአግባቡ ወደ መላ ሰውነታችን መርጨት ሲያቅተው ደም ወደ ኋላ ተመልሶ በሳምባና በእግር ውስጥ ፈሳሽ እንዲከማች ያደርጋል። ስለዚህ እብጠቱ ከከፍተኛ ድካም፣ ከልብ ምት መጨመር ወይንም ደረት ላይ ከሚሰማ የክብደት ስሜት ጋር አብሮ ከመጣ የልባችሁ ጤና በአስቸኳይ መመርመር ይኖርባችኋል። ሶስተኛ አስጊ የሚባል የእግር እብጠት ስትጫኑት ሰርጉዶ የሚቀር እብጠት ሲሆን ነው። ሶስተኛው ነጥብ እብጠቱ ምን አይነት እንደሆነ የምንለይበት ዘዴ ነው። እብጠቱ ባለበት ቦታ ላይ ለምሳሌ በቁርጭምጭሚታችሁ ወይንም በእግራችሁ የፊት አጥንት አካባቢ በጣታችሁ ለጥቂት ሰኮንዶች ጠንከር አድርጋችሁ ትጫኑታላችሁ። ከዛም ጣታችሁን ስታነሱት ቆዳው ወዲያው ወደ ነበረበት ካልተመለሰና እንደ ጉድጓድ ተሰርጉዶ ለተወሰነ ሰከንድ የሚቆይ ከሆነ ይህ በሕክምናው ፒቲንግ ኢዴማ ይባላል። ይህም የሚያሳየው በሰውነታችሁ ህዋሳት ውስጥ ከመጠን በላይ የሆነ ፈሳሽ ክምችት መኖሩን ነው። ታዲያ እንዲህ ያለ ምልክት አብዛኛውን ጊዜ የሚታየው በሰውነት ውስጥ የጨውና እንዲሁም ደግሞ የፈሳሽ መዛባት ሲኖር ወይንም እንደ ኩላሊትና ጉበት ያሉ አካላት ፈሳሽ የማጣራት ስራቸውን በአግባቡ መስራት ሲሳናቸው ስለሆነ የግድ ምርመራና ህክምና የሚያስፈልገው ምልክት ነው። አራተኛ ከሽንት ለውጥና እንዲሁም ደግሞ ከፊት እብጠት ጋር የሚመጣ የእግር እብጠት ከሆነ። አራተኛው ወሳኝ ምልክት የእግር እብጠቱ ከሽንት ለውጥ ጋር አብሮ ሲታይ ነው። እግራችሁ ማበጥ በጀመረበት ወቅት ሽንታችሁ እንደ ወትሮ የማይመጣ ወይንም መጠኑ በጣም የቀነሰ ከሆነ እንዲሁም ሽንታችሁ ቀለሙን ከጠቆረ ወይም ደግሞ አረፋማ ከሆነ ይህ የኩላሊት ስራ መዳከምን የሚያሳይ ትልቅ ምልክት ነው። ኩላሊታችን በሰውነታችን ውስጥ ያለውን ትርፍ ፈሳሽና ቆሻሻ የማጣራት አቅሙ ሲቀንስ ፈሳሹ በሰውነታችን ውስጥ ይከማቻል። ሌላው ትኩረት ሊሰጠው የሚገባው ነገር እብጠቱ ከእግራችሁ በተጨማሪ አይናችሁ አካባቢ ወይንም ፊታችሁ ላይ በተለይ ጠዋት ከእንቅልፋችሁ ስትነሱ የሚታይ ከሆነ ይህ ኩላሊታችሁ ፕሮቲን በሽንት መልክ እያወጣ መሆኑን ሊጠቁም ስለሚችል በአስቸኳይ የላቦራቶሪ ምርመራ ማድረግ ይኖርባችኋል። ስለዚህ የእግር እብጠቱን ከሽንት ቀለም መለወጥና ከፊት እብጠት ጋር የሚከሰት ከሆነ አሁንም ችላ እንዳትሉት። አምስተኛ የቆዳ ቀለም መለወጥና ከፍተኛ ህመም ያለው እብጠት ከሆነ። አምስተኛው ነጥብ እብጠቱ ከቆዳ ለውጥ ጋር ሲመጣ ነው።
ያበጠው እግራችሁ ቆዳ በጣም ከተለጠጠ፣ የሚያብረቀርቅ ከሆነ ወይም ደግሞ ወደ ቀይ ቀለም ከተቀየረ ከፍተኛ ጥንቃቄ ይፈልጋል። በተለይ ደግሞ እብጠቱ ባለበት አካባቢ ከፍተኛ የሆነ የህመም ስሜት ካለውና ቦታው ሲነካ የሚፋጅ ከሆነ ይህ ሴሉላይተስ የተባለ የቆዳ ኢንፌክሽን ምልክት ሊሆን ይችላል። ይህም ኢንፌክሽን በቆዳ ስር ያሉ ህብረ ሕዋሳትን የሚያጠቃ ሲሆን በአግባቡና በወቅቱ ካልታከመ ወደ ደም ውስጥ በመግባት ለህይወት አስጊ ወደሆነ ደረጃ ሊሸጋገር ይችላል። ስለዚህ እብጠቱ ከትኩሳት፣ ከብርድ ብርድ ማለት ወይንም ከቆዳ መቅላት ጋር አብሮ ከታየ ወደ ህክምና መሄድ የግድ ይላችኋል ማለት ነው። ስድስተኛ አሳሳቢ የሚባል የእግር እብጠት የሆድ እብጠትና የቆዳ ቢጫ መሆን አብሮት የሚከሰት ከሆነ ነው። ይህ ምልክት የእግር እብጠቱ ከሆድ አካባቢ እብጠት ጋር አብሮ ሲታይ ነው። እግራችሁ አብጦ ሳለ ከሆዳችሁ በተመሳሳይ ሁኔታ እንደተወጠረ የሚሰማችሁ ከሆነ ይህ ሲሮሲስ የተባለ የጉበት በሽታ ምልክት ሊሆን ይችላል። ጉበት ስራውን በአግባቡ ማከናወን ሲያቅተው አልቡሚን የተባለ ፕሮቲን ማምረት ያቆማል። ይህም ፕሮቲን ደግሞ ፈሳሽ በደም ስሮች ውስጥ እንዲቆይ የሚያደርግ በመሆኑ እጥረቱ ሲኖር ፈሳሹ ወደ እግርና ወደ ሆድ ይፈሳል ማለት ነው። በተጨማሪም የአይናችሁ ነጭ ክፍል ወይንም የቆዳችሁ ቀለም ወደ ቢጫነት የመቀየር ምልክት ካሳየ ጉበታችሁ ከፍተኛ እርዳታ እየፈለገ መሆኑን ስለሚያሳይ ሳትዘገዩ ሕክምና ማድረግና ሐኪምንም ማማከር ይጠበቅባችኋል። ሰባተኛና በስተመጨረሻ የምናየው በቤት ውስጥ መፍትሄዎች የማይሻሻል የእግር እብጠት ሲሆን ሰባተኛውን የመጨረሻው ነጥብ እብጠቱ በቆይታው የማይቀንስና ለቤት ውስጥ መፍትሄዎች ምላሽ የማይሰጥ ሲሆን ነው። ከዚህ በፊት በሰራላችሁ ቪዲዮ ላይ የእግር እብጠትን እንዴት ማስታገስ እንችላለን የሚለውን የቤት ውስጥ መፍትሄዎችን ሰርቼላችኋለሁ። ታዲያ አብዛኛው ተራ የእግር እብጠት እግርን ከፍ አድርጎ በመስቀል በቂ ረፍትን በማድረግ ወይንም የጨው መጠንን በመቀነስ በጥቂት ሰዓታት ወይም ደግሞ በአንድ ቀን ውስጥ መሻሻል ማሳየት አለበት። ነገር ግን እብጠቱ ከሁለት ቀናት በላይ ከቆየ በቤት ውስጥ በሚደረጉ ጥንቃቄዎች ምንም ለውጥ ካላሳየ ወይም ደግሞ ሁኔታው እየባሰ መጥቶ ጫማ ማድረግ እስከማያስችል ደረጃ ካደረሳችሁ ይህ የሆነ የጤና ችግር መኖሩን የሚያሳይ ግልጽ የሆነ ምልክት ነውና ችላ እንዳትሉት። በተለይ ደግሞ የደም ግፊት ካለባችሁ ወይም ደግሞ የተለያዩ መድኃኒቶችን የምትወስዱ ከሆነ እብጠቱ የመድኃኒት የጎንዮሽ ጉዳት ወይንም የግፊት መጨመር ምልክት ሊሆን ስለሚችል ችላ ሳትሉ ሕክምና ማድረግ ይጠበቅባችኋል ማለት ነው። ስለዚህ ክቡራን ቤተሰቦች እነዚህ 7 የእግር እብጠት አይነቶች በፍጹም ችላ ሊባሉ የማይገቡ በተጨማሪም ደግሞ ጊዜ ሊሰጣቸውም የማይገቡ አደገኛ የእግር እብጠት ሁኔታዎች ናቸው ማለት ነው። ስለዚህ አሁንም ቢሆን ምልክቶቹን መለስ ብላችሁ በደንብ ተመልከቱ። እነዚህ ምልክቶች ከእግር እብጠት ጋር አብሮ የሚያያዙ ከሆነና የእግር እብጠት እነዚህ ምልክቶች አብሮ አካቶ የሚከሰትባችሁ ከሆነ ፈጽሞ ችላ ማለት የለባችሁም፣ ለህይወታችሁ አስጊ የሚሆን ስለሆነ ማለት ነው። ስለዚህም እስካሁን ያየናቸው ምልክቶች ከሌሉባችሁና እብጠቱ ቀላል ከሆነ በቤት ውስጥ እነዚህን 4 ቀላል እርምጃዎችን በመውሰድ እፎይታ ማግኘት ትችላላችሁ። በመጀመሪያ እግራችሁን ከልባችሁ መነሻ ከፍ አድርጋችሁ ለ20 ደቂቃ ያክል ትሰቅሉታላችሁ። ይህም በስበት ኃይል አማካኝነት ፈሳሽ ወደ ላይ እንዲመለስ ይረዳል ማለት ነው። ሁለተኛ በምግብ ውስጥ ያለውን የጨው መጠን መቀነስ ነው። ምክንያቱም ጨው በሰውነታችን ውስጥ ከፍተኛ ፈሳሽ እንዲከማች ስለሚያደርግ ነው። ሶስተኛ በቂ ውሃ ጠጡ። ሰውነታችሁ የውሃ እጥረት እንዳለበት ሲያስብ ያለውን ፈሳሽ አቁሮ ስለሚይዝ በቂ ውሃ መጠጣት ያቆረውን ፈሳሽ በሽንት መልክ እንዲያወጣ ይረዳዋል ማለት ነው። አራተኛ ደግሞ ለረጅም ሰዓት ከመቀመጥ ወይንም ከመቆም መቆጠብ ነው። አልፎ አልፎም የእግር እንቅስቃሴዎችን መስራት ይጠበቅባቸዋል። በእነዚህ ግን የማሻሻል ሲሆን ሕክምና የግድ የሚለው የእግር እብጠት ይሆናል ማለት ነው። በአጠቃላይ የእግር እብጠት በራሱ በሽታ ሳይሆን ሰውነታችን ውስጥ የሆነ ችግር መኖሩን የሚጠቁም ምልክት ነው። ስለዚህ እግራችሁ ሲያብጥ መቼ እንደጀመረው፣ ህመም እንዳለው እናም ደግሞ ሌላ የጤና እክልም አብሮት ተያያዥ እንዳለ ማወቅና ማስተዋል አለባችሁ። ጤናችሁ በእጃችሁ ነው። በጊዜ የሚደረግ ምርመራ ከከፋ የጤና ችግር ይዳርጋችኋል። ለዛሬ ያቀረብኩት የጤና መረጃ ይህን ይመስል ነበር። ቪዲዮ አስተማሪና ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ቻናሌም አዲስ ቻናል በመሆኑ ሰብስክራይብ እያደረጋችሁ የቤተሰብ አባላቶችን እንድታበዙ ጠይቃችኋለሁ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።